እሺ ቃል ሰላም፣ እንዴት ነህ? አመሰግናለሁ ወንድሜ፣ ከልቤ ነው የማመሰግነው። በጣም ሰላም ነው። እግዚአብሔር ይመስገን። ብዙ ጊዜ ልገባ ሞክሬ ኔትወርክ እያስቸገረኝ መጠየቅ አልቻልኩም። እሺ እና እስልምና የነቢያት ሃይማኖት ነው ትላላችሁና እና ነቢያት ደግሞ የእግዚአብሔር ሕግ ተቀብለው እሁድ ቀን ሰንበት ቀን እግዚአብሔር በስድስት ቀን የሰው ልጆችን ፈጥሮ ፍጥረታቱን ሁሉ ፈጥሮ ያረፈባት ሰባተኛይቱ ቀን የጨረሰባት ናት ማለት ነው። እና እሷን ደግሞ እንድናከብራት በነብዩ ሙሳ ምጥሩት እናንተ፣ በእኛ ደግሞ ሙሴ የሚባለው ነብይ እሁድን ቀን እንድናከብር ጥብቅ ትእዛዝ ነበር። ለአይሁዶችም ራሱ በእሁድ ቀን ሲሰራ የተገኘ ራሱ ይገደል ነበር። ይሄን ያህል ራሱ እሁድ ቀን ክቡር ነበርና በእናንተ ዛሬ የነቢያት ሃይማኖት ከሆነ እንዴት የነቢያት አምላክን ያዘዘው ትእዛዝ እንዴት ትታችሁ እንዴት ጁምዓን አርብን ተከብራላችሁ? ይሄን መልስልኝና ሌላ ጥያቄ እጠይቅሃለሁ። በጣም ጥሩ ጥያቄ። ይሄን ነብያችን ሰለላሁ ዐለይሂ ወሰለም ናቸው የመለሱት። በእርሳቸው የመለሱትን ሐዲስ ነገር ቡኻሪ እና ሙስሊም ላይ ይገኛል። አምላክ አላህ ሱብሓነሁ አየህ በነብያት መንገድ ላይ ለመሆናቸው እንደውም አሁን ያነሳው ሐሳብ ያ ነው። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለሙሳና ለህዝቦቹ አላህ አሁን ያልከውን ቀን ሰንበት እሁድን ቀን ሰጥቷቸዋል አሉ። እሁድን ቀን ለሙሳና ለህዝቦቹ ሰጣቸው። ከሳምንታዊ ቀናቶች ይበልጥ ለየት ባለ መልኩ አምልኮ እንዲፈጽሙበት ነው። ገብታችኋል አይደል? ከምድራዊ ስራዎች ርቀው ስለ ቀጣዩ ዓለም እንዲያስቡና በዚች ቀን ይበልጥ መልካም ስራን እንዲሰሩ፣ ከዚያ የሚቀጥለውን ቅዳሜን ቀን ደግሞ ለመሲሁና ለተከታዮቹ ሰጣቸዋል። ልክ እንዲሁ ደግሞ ጁምዓን ቀን ለእኔና ለተከታዮች ሰጠናል። ለቀደምት ነብያት ተሰጥተው እንደነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጽድቀዋቸዋል። የእሁድ ቀን ለሙሴና ለህዝቦቹ የተሰጠ ቀን ነው አሉ። ለመሲሁና ለህዝቦቹ ደግሞ ቅዳሜ ቀን ተሰጠ፣ ቀጣዩ ቀን አሉ። ቀጣዩ ሶስተኛው ቀን ደግሞ ጁምዓ ቀን ለእኔና ለትውልዶቼ ተሰጠ ብለው ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄ ነው። እሺ ቃል ይሰማል? ኔትወርክ እያስቸገረኝ ስለሆነ ነው እሱ። እሺ ችግር የለውም እየሰማሁ ነው። እና ያ ነው። እና እነዚህ ቀናቶች ለቀደምት ነብያት ተሰጥተው እንደነበር ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አጽድቀዋቸዋል። አይሰማም? ይሰማል። ይሰማል። እሺ ቀጣይ የምጠይቅህ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ ይሰማል። ኔትወርክ ችግር ነው። ይቅርታ ጠይቃለሁ ለኔትወርኩና። ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ በግልጽ አምላክ እንደሆነ ተናግሯል። ጨርስ ጥያቄ ጥያቄን ጨርስ። ነብይ በጣም እያስቸገረኝ ነው ከምር። እሺ እያስቸገረኝ ስለሆነ ያወጣኝ እያለ ነውና እና ኢየሱስ ክርስቶስ በግልጽ አምላክ እንደሆነ በመጽሐፍ ቅዱስ ውስጥ ተጠቅሷልና እንዴት በእናንተ ቁርአን እንዴት ሊኖር አልቻለም? እሺ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አምላክ እንዳለው ነው በግልጽ የተጻፈውና የተቀመጠው። አምላክ ነኝ እኔ በፍጹም አላለም ኢየሱስ ክርስቶስ። እንዳውም አምላክ እንዳለው ነው የተቀመጠው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ቃል በቃል አምላክ እንዳለው ተናግሯል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ያው ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አብን ብቸኛ አምላክ አንተ ነህ ብሎ ሲገልጸው እናያለን። አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት ይላል። ኢየሱስ ክርስቶስ ከአንዱ አምላክ የተላከ መልእክተኛ መሆኑን በደንብ አድርጎ ቃል በቃል ተናግሯል። አምላክ እንዳለው አስተማረ እንጂ ኢየሱስ እኔ አምላክ ነኝ ብሎ የትኛውን ቦታ ላይ ኢየሱስ ክርስቶስ አላስተማረም። ይሄ ነው። እሺ እንዳውም ኢየሱስ ክርስቶስ በሐሰት ሰዎች ጌታ ሆይ እንደሚሉት አስተምሯል። ማን ነው ጌታ ሆይ የሚለው? ዛሬ ክርስቲያኖች ናቸው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ።
በዚያን ጊዜም ጌታ ሆይ በስምህ ተአምራትን አላደረግንም ምን ይሉኛል። ጌታ ሆይ በስምህ ትንቢትን አልተናገርንም ምን ይሉኛል። ጌታ ሆይ በስምህ አጋንንትን አላስወጣንም ምን ይሉኛል። እኔም እላችኋለሁኝ አለ እናንተ አመፀኞች አላውቃችሁም ከፊቴ እራቁ ብዬ መሰክርባችኋለሁኝ አለ። አይገርምም? ይህ የሚሆነው የትንሣኤ ቀን ነው። በዚያን ጊዜም እያለ ይነግራቸዋል። ዳግም በሚመጣ ጊዜ መሲሁ እንግዲህ በትንሣኤ ቀን አላህ ሱብሓነሁ ወተዓላ ወየውም አልቂያመት የኩኑ ዐለይሂም ሸሂዳ ብሎናል። የትንሣኤ ቀን በእነርሱም ላይ ይመሰክርባቸዋል አለ። ቃል በቃል እዚህም ላይ ኢየሱስ ክርስቶስ እኔ የሚመሰክርባቸዋለሁኝ አለ። ምንድነው የሚመሰክርባቸው? ጌታ ሆይ ጌታ ሆይ እያሉ በእርሱ ስም የሚነግዱ ሰዎችን ያው በእኔ ስም አጋንንት እናስወጣለን እያሉ የሚነሱ ሰዎች አሉ አለ። ማን ይሄን የሚያደርገው? ክርስቲያኖች ናቸው። ኢየሱስ ክርስቶስ አጋንንትን የሚያስወጣው በምን ነበር ከተባለ በአምላኩ ስም ነበር። ኢየሱስ ክርስቶስ ምን ይላል? በእግዚአብሔር መንፈስ አጋንንትን አስወጣለሁኝ፣ በእግዚአብሔር ጣት አጋንንትን አስወጣለሁ እያለ ይናገራል። ለማንኛውም እርሱን እዚህ ቦታ ላይ ጌታ ሲባል ጊዜ መለኮታዊ ጌትነት ስላጎናጸፉት አካሎች ነው እንጂ የስልጣን ጌትነት እነ ሙሴ እነ አብርሃም ሌሎችም ጌታ 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 የተባሉ አሉ። ነገር ግን ከዚያ ከአንድ አምላክ ጋር አስተካክለው እርሱን ጌታ ስለሚሉት ሰዎች እየተናገረ ነው። ይሄ ነው ኢየሱስ ክርስቶስ ቃል በቃል በመጽሐፍ ቅዱስ ላይ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ ብሎ አላስተማረም። ቃል እሺ፣ ሌላ ጥያቄ አለ? እና እሱ ለእንደዛ ያልኩህ በግልጽ አድርጎ አምላክ እንደሆነ ተናግሯል። እሱንም በሰዎች እኔን ማን ይሉኛል ታምራቴን ያዩ የእጄን ስራ የተመለከቱ እኔን ማን ይሉኛል ሲላቸው ግማሾች ነብይ ይሉሃል፣ ግማሽ የሕያው የእግዚአብሔር ልጅ ነህ የሚለውን ለማንሳት ፈልገህ ነው። አይሁዶች እንዳለ የሕያው የእግዚአብሔር ልጆች ተብሏል ከብሎ ሲመሰክር የእግዚአብሔር ላሳየህ። አይሁዶች የእናንተ ወንተ ወበኑል ዐሊያ ኩልኩም የመንግስት ሰማያት ሁሉ ሰጣሃለሁ ያለው እኮ እዛ ቦታ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አንደኛ አልተናገረም። እና እንዴት ምንድነው የሚለው? የሕያው የእግዚአብሔር ልጅ መባሉ ከሆነ አምላክ ሊያደርገው ይችላል ያልከው አንደኛ የእግዚአብሔር ልጅ ተባለ እንጂ እግዚአብሔር ነው አላለም። እንደው እሱን እንኳን ብንወስደው ሲቀጥል አይሁዶች እንዳለ የሕያው የእግዚአብሔር ልጆች ተብለዋል። ልክ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እንደተባለ የሕያው የእግዚአብሔር ልጆች ተብለዋል። ሆሴዕ ላይ ላሳየህ። ሆሴዕ ምዕራፍ 10 ምዕራፍ 2 ይቅርታ፣ ምዕራፍ 2 ሆሴዕ ላይ ምን ይላል? የእስራኤል ልጆች ቁጥር እንደማይሰፈርና እንደማይቆጠር እንደ ባህር አሸዋ ይሆናል። እንዲህም ይሆናል አለ። ስለ እስራኤል ልጆች እየተናገረ እንዲህም ይሆናል እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ። ኢየሱስ ክርስቶስ ምን ተብሏል ነው የሚሉና የሕያው አምላክ ልጅ ተብሏል። ስለዚህ አምላክ ነው ይሉናል። ያው እስራኤሎች እንዳለ የሕያው የአምላክ ልጆች ተብለዋል። እስራኤላውያን የአምላክ አያደርገውም። እሺ ቃል ወጥቷል መሰለኝ። እኔና አብ አንድ ነን ይላል። እኔና አብ አንድ ነን የሚለውን ይህ አስከጠሩ አብ ከእኔ ይበልጣል የሚለውን ለምን ትተዋለህ? አብ ከእኔ ይበልጣል አለ ኢየሱስ ክርስቶስ። ብትወዱኝስ አልአቡ አዕዘሙ ሚኒ አለ። አብ ከእኔ ይበልጣል አለ። ስለዚህ ሁለቱን አንቀጽ በደንብ አጢኗቸው። አንድ ነን የሚለው ከምን አንጻር ነው? አውዱን አንብቡት። እዛው እነሱ ናቸው ያስወጡኝ። ቃል አይደለም እነሱ ያስወጡኝ። እሺ እነሱ ያስወጡኝ። መልሰህ መላክ ትችላለህ። ቃልን አስገቡት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ تعالوا እሺ ቃል ቀጥል። እሺ አብርሃም ሳይፈጠር
እኔ ያለው እንደ ያላችሁት በምን ምክንያት አብርሃም ሳይፈጠር ነበር? እንዴት? ኦኬ ኢየሱስ ክርስቶስ እዚህ ጋር እየተናገረ ያለው መቼም ስለ ማንነት ስለ ስጋ አይደለም። በነፍስ ደረጃ ሁሉም የሰው ልጅ ሁሉ ነበር። ጳውሎስ ምን አለ መሰለህ ቃል መጽሐፍ ቅዱስ ላይ ኤፌሶን ምዕራፍ 1 ቁጥር 3 ላይ ዓለም ሳይፈጠር በፊት ተመርጠናል ይላል። መቼ ነው ጳውሎስ የተመረጠው? ቃል ዓለም ሳይፈጠር በፊት ተመርጫለህ ያለ ነው ጳውሎስ። ይሰማል ኔትወርክ እያያዘ ስለሆነ ይሰማል። ጳውሎስ ምን አለ? ዓለም ሳይፈጠር በፊት ተመርጫለሁኝ ይላል። ዓለም ሳይፈጠር በፊት ተመርጧል አልተመረጠም ጳውሎስ? አየህ። ስለዚህ ኢየሱስ ክርስቶስ ከመቼ ጀምሮ ነው የተገኘው ከተባለ ከድንግል ማርያም በኋላ ነው። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። አየህ፣ ሕይወትንም ራሱ ተሰጥቶ ነው ከጊዜ በኋላ። አብ በራሱ ሕይወት እንዳለው ሁሉ ወልድም ሕይወት ይኖረው ዘንድ ሰጠው ይላል። ስጋንና ሕይወትን ልክ እንደኔ እንዳንተ ከድንግል ማርያም የተቀበለ ነው፣ ከእርሷ በኋላ የተገኘ ነው። ቶታል ከአምላኩ የተሰጠው ነው። ያ ስለዚህ እየተናገረ ያለው ኢየሱስ ክርስቶስ ቀድሞ በነቢያት በኩል የታወቀ መሆኑን ከአምላክ ዘንድ እሱን እየገለጸ ነው። አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላል። ስለ ቀኑ ማየት እንጂ ስለ እርሱ ስለ ማንነቱ አይደለም። ወደፊት ኢየሱስ እንደሚመጣ አብርሃም እንዲሁም ቀደምት ነቢያቶች ያውቁ ነበር። ያን ነው እየገለጸ ያለው። አብርሃም ሳይኖር በፊት ያለው የሚለው በእውቀት ደረጃ እንጂ በማንነት ደረጃ አይደለም። ያ ነው እና ስለ ካዱት እነዚህ ሰዎች እና አብርሃም ያውቁት እንደነበር እንደተመረጠ ከአምላክ ዘንድ በቀድሞ ቃል እንደተገባላቸው ለነቢያቶች እየገለጸ ነው። በተስፋ ደረጃ ነበረ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እንደ ተስፋው ቃል እግዚአብሔር ለእስራኤል መድኃኒትን ኢየሱስን አመጣ ይላል። በተስፋ ደረጃ የነበረ ነው ኢየሱስ ክርስቶስ። በተስፋ ደረጃ ቃል ተገብቶ ነበር ለነቢያቶች። ያን ነው እየተናገረ ያለው እንጂ በማንነቱ ደረጃ ነበረ እያለ አይደለም። ማንነቱ ከማርያም በኋላ እንደተገኘ ሁላችንም የምናውቀው ነው። መጽሐፍ ቅዱስ የሚመሰክረው ነገር ነው። እሺ የሚገርማችሁ በዚህ ደረጃ ሙስሊሞች ማለት እሺ ሰላም ይቅርታ ኔትወርክ የፈጠ ስለሆነና ጂኒዎች ሙስሊሞች ናቸው የሚል እናንተ እሺ ጂኒዎች ሙስሊሞች ናቸው። ጂኒዎች ሙስሊም ብቻ አይደሉም። ጂኒ ልቀጥል ነው። እሺ ቀጥል ቃል እሺ ጨርስ። አዎ እሺ ይባላልና ጂኒዎች ምንድን ተፈጥሯቸው ከሰይጣን ነው ወይስ የራሳቸው ተፈጥሮ አላቸው? ግልጽ እንድታደርግልኝ ፈልጌ ነው። በጣም ጥሩ። ጂኒዎች የራሳቸው ተፈጥሮ አላቸው። ጂኒዎች የራሳቸው ተፈጥሮ አላቸው። ከምን ተፈጠሩ? ከእሳት። ማስረጃ አላህ ሱብሓነሁ ወተዓላ ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም ይላል። ጅንንም ከእርሱ በፊት አለ። ከማን በፊት? ከአደም በፊት ከተቀጣጣይ እሳት ፈጠርኩት እያለ ይናገራል። አየህ፣ ከምንድን ነው የተፈጠሩ ጅኖች? ከእሳት ነው። ባህሪያቸውስ ምንድን ነው ከተባለ ልክ እንደኛ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ልክ እንደኛ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ያ ማለት የማመፅም የመታዘዝም እድል አላቸው ማለት ነው። ልክ እኔ እናንተ የማመፅም የመታዘዝም እድል እንዳለ አምላክ በነቢያት በኩል መልእክትን በላከ ቁጥር ያ መልእክት እንዲደርሳቸው ያደርጋል። ይታላል አይደል? ያን መልእክት ሰምቶ የመታዘዝ ግዴታ ተጥሎባቸዋል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ። ለምን ዓላማ እንደፈጠረን አላህ ይነግረናል። ምን አለ? ሰውንም ሆነ ጂንን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ ለዚህ ዓላማን የተፈጠሩት ሰዎች እንዲሁም ጅኖች ከእነርሱ ግን አፈንግጦ የወጣ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ልክ እንዲሁ ከሰውም አፈንግጦ የወጣ የሰው ሰይጣን ብለን እንደምንጠራ ሁሉ ምን ማለት ነው? ሰይጣን ብሎ ማለት የባህሪ መጠሪያ ነው። እሺ ይኸውልህ፣ የአካል መጠሪያ አይደለም፣ ባህሪ ነው። ከአምላክ ትእዛዝ ያመፀ ማለት ነው። ከጅን ጭፍሮች የአምላኩን ትእዛዝ አምጾ የወጣ ሸያጢን አልጂን ይባላል፣ የጅን ሰይጣን ይባላል። ከሰዎችም የአምላኩን ትእዛዝ አምጾ የወጣ የሰው ሰይጣን እንላለን። የሰው ሰይጣን የተባሉት ለምንድን ነው? ሰይጣን ስለሆኑ ነው? አይደለም። ሰይጣን የሚባል አካል የለም። ነገር ግን የአምላክን ትእዛዝ በማመጻቸው ምክንያት የሚውለው የባህሪያቸው መጠሪያ ነው እርሱ። ስለዚህ ኢብሊስ የሚባል የጅን ጭፍራ ነበረ። ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ፣ ከጌታው ከአላህም ትእዛዝ አመፀ አለ። ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። አያችሁ፣ ኢብሊስ እያለ አላህ ሱብሓነሁ ወተዓላ ይጠራዋል። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደመ ፈሰጀዱ ኢላ ኢብሊሰ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል። ስለዚህ
የራሱን ነፃ ምርጫ ፍቃድ ተጠቅሞ ያመፀ የጅን አይነት ነበረ። ያው ኢብሊስ ሰይጣን የሚለው ባህሪ በእርሱ ላይ የዋለው መቼ ነው? بعدما عصى ربه سبحانه وتعالى ጌታውን አላህን ካመፀ በኋላ። ስለዚህ ወንድማችን ጅኖች ልክ እንደኛ የመታዘዝም ሆነ የማመፅ እድል አላቸውና የታዘዙት አማኞች ናቸው፣ ሙስሊሞች ናቸው። የካዱት ደግሞ ከሃዲያን ናቸው። ወአና ሚነል ሙስሊሙን ወሚነል ቃሲጡን ወአና ሚነስ ሷሊሑን ወሚና ዱነ ዛሊክ ከእነርሱ መልካሞችም አሉ መጥፎችም አሉ። ልክ ከሰው መልካምም መጥፎ እንዳለ ሁሉ ማለት ነው። ከእነርሱ ያመነም አለ የካደም አለ። ይሄ ነው። እሺ አሰላሙ አለይኩም። ወአለይኩም ሰላም። ቃል ጨርስ። እሺ ይጨርስ። ቃል ጨርስ። ጠይቅ። ቆይ አንዴ ልጨርስና በእናንተ መጽሐፍ ውስጥ እኔ እንጃ አላነበብኩትም፣ ግን እፎይ ሲናገር የሰማሁት አንድ ሙስሊም ወይ ደግሞ አንድ ሰው ከሞተ በኋላ በገነት ውስጥ ድንግል ሴቶች እንደሚያዘጋጅለት እና ድንግል ሴቶችም ድንግልናቸው እየፈረሰ እንደ አዲስ እየተተካ ያን ሰውዬ መውለድ ከፈለገም መውለድ እንደሚችል በራሱ ፍላጎት። እሺ ይሰማል? ይሰማል? ይሰማል ወይ? እሺ ቃል አለ? አንዴ መስማቱን ያረጋግጥልን። አለ ቃል ቱርክ ያዘ ነው። ሰማሃለሁ። ቀጥል። በጣም ጥሩ። እንግዲህ ምን ብሏቸዋል ይሄ ሰውዬ? ሙስሊሞች በጀነት ከሄዳቸው በኋላ 72 ድንግሎችን ታገባላችሁ ብሏቸዋል። 72 ሁረል ዐይኖች። ቀጣፊ ውሸታ። እዚህ ነው ይሄ ሰውዬ እዚህ ቢመጣ ውርደቱን ተከናንቦ ይሄዳል እምላቸው የነበረው ለዚህ ነው። ለማንኛውም ላሳያቸው እስከዛሬ ሲቀጥፉበት የነበረ ሐዲስ 72 ድንግል 72 ሁረል ዐይን ያገባል ማንኛውም ይሰማል የሚነግሯቸውን አሁን ላሳያችሁ። ሐዲሱን ላውጣና ላሳያችሁ። ወላሂ ضعيف ሐዲስ ነው። የውሸት ሐዲስ እየሰበሰበ እየለቃቀመ ያወራቸዋል። ገብታችኋል አይደለ? ያ ነው ቤተን ዘግተህ በተዋራ ከሙስሊሞች ፊትናና አውራው ያን ሐዲስ ደፍሮ ከሙስሊሞች ቤት ከመጣ ሰውዬ ወላሂ ላዘው ሞትና ትንሳኤ ነው የሚሆነው። ተደብቆ ደግሞ ይሰማል ብያቸዋለሁ። ወረበል ከዕባ አላህ ምስክሬን ይሰማል። አሁን እየሰማህ ነው፣ እየተማርከም ሊሆን ይችላል ተደብቀ። ለማንኛውም ይሄን ሐዲስ ላወጣልህ ነው። ይሄን የውሸት ሐዲስ ስማ እሺ። የት ጋር እናገኘዋለን? ሱነን ኢብኑ ማጃህ 4337 ላይ እናገኘዋለን። አንዴ ላውጣላችሁ። ሱነን ኢብኑ ማጃህ 4337 እሺ ኖ ያውና እዚህ ጋር ሐዲሱን ላሳያችሁ። ልጆች ይታያቸዋል። ያው እና እዚህ ጋር ነው ሙስሊሞች በገነት ውስጥ 72 ሚስት ያገባሉ የሚለው ይታያቸዋል። ሐዲሱን ላብብላቸው። ቃለ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያሉ ይላል ማ ሚን አሐድን ይድኺሉሁ ላሁ አልጀና አላህ አንድን ጀነት የሚያስገባው ሙስሊም አይኖርም ኢላ ዘወጀሁ ዐዘ ወጀል 72 ዘውጃ እያለ ይናገራል። አላህ በገነት ውስጥ ለዚያ ሰው 72 ሚስት የሚያጋባው ቢሆን እንጂ ከሁረል ዐይኖች ይላል አይደለ? ይህን ሐዲስ ኑ ተመልከቱ ደረጃውን። ያው ضعيف ይላል ይታያል። ውሸት ሐዲስ ضعيف ሐዲስ። ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ የሚዋሿችሁ ያውና ዛሬ እዚህ ጋር ተመታላችሁ። ውሸት የሆነ ሐዲስ ضعيف ይታያቸዋል።
እንዲህ አይነት ሐዲስ እየሰበሰቡ ነው የሚሰብኳቸው። ውሸት ነው የሚያወሯቸው። ውሸታቸውን ነው እንትን የሚሏቸው። ضعيف ያው ውሸት ደካማ የሆነ ሐዲስ። ለማንኛውም ይሄ ነው። ጃ ካለህ መቀጠል ትችላለህ። መግሪብ እየደረሰ ነው። እዚህ ጋር አንዴ ውዱ ምናምን እስካደርግ ድረስ ጃ አለ። እሺ ግልጽ አድርግልኛ። ማግባት አይችልም? የለም እንደዚህ 73 የሚባል ነገር የለም። ውሸት ነው ይሄ። አንዴ እቀጥላለሁ። የመጣሁኝ እሺ ልጆች ዘሃራ አንዴ ልጨርስ ለውዱ ላድርግና መጣሁኝ። እሺ ሶላት እየደረሰ ነው። ጠብቁኝ፣ እንቀጥላለን። እሺ ጃይ ያለህ መልስ መስጠት ከቻለህ ጃ ያጅማ ኮፒ ሊንክ አድርጉ። የማርያም የሚለው ልጅ በኋላ ይግባ ወርዱት። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? ሁሱ ወጥቶ ነው? ሁሱ መጣው ብሎ ሄደ። ጥያቄ ነበር እስኪመጣ የሆነ ጥያቄ ነበር ብለን መተን ድንገት ወጣ። ኢንሻአላህ ሲመጣ ትጠይቃላችሁ። ክርስቲያኖች አሉ? የገባ ክርስቲያን ካለ እንዳለት ክርስቲያን ጓደኛዬ ነበር አጠገቤ አብሮኝ ነው ያለው። የሆኑ ጥያቄዎች ጠይቆኝ ስለ እስልምና ለመልስለት ነው። አቅርበውና ሲመጣ ይጠይቃል። እስከዛ አንዳንድ ጥያቄ እንጠይቀው ያስተምራል። ይሻላል። አንተንም ያስተምራል። መጠየቅ ፈልጎ ነው። እሱ ሲመጣ ይጠይቃል። እሱ ሲመጣ ይጠይቃል። እና እስከዛ ተጠይቅ ባለው። ኦኬ ይኸው አለ። ሰላም ወገናችን እንዴት ነህ? ሰላም ወንድሜ እንዴት ነህ? አማን ነው አልሐምዱሊላህ። ከየትኛው ቤተ እምነት ነህ? እኔ ከፕሮቴስታንት ቤተ እምነት ነው የመጣሁት። ኢየሱስን ታመልከዋለህ? ኦፍ ኮርስ በጣም። ኢየሱስ ጾታው ምንድነው? ወንድ ነው። ስለዚህ ወንድ ታመልካለህ ማለት ነው። አይ ወንድ ታመልካለህ ሳይሆን ክርስቶስን ታመልካለህ ነው የሚባለው። ክርስቶስ ወንድ አይደለም? አሴን ኤግዛምፕል ነው። ክርስቶስ የመጣው በሰው አምሳል ነው የመጣው። እንደ በሰው አምሳል ሲመጣ ደግሞ የወንድን አምሳል ይዞ ነው የመጣው። እቺ ወንድ ነው ብለን ነው የምንጠራው። ዛጋ ክርስቶስ ወንድ ነው ወይስ አይደለም? ስጋ ለብሶ ሲመጣ ወንድ ሆኖ የወንድን ስጋ ለብሶ ነው የመጣው። ስለዚህ ወንድ ነው የሚሆነው። ስለዚህ ወንድ ታመልካለህ አታመልክም? ወንድ ታመልካለህ ሳይሆን ክርስቶስን ታመልካለህ ነው የምትለኝ። እንዴት ወንድ ታመልካለህ አትለኝማ? ፖይንቱ አሁን ክርስቶስን ነው ታመልካለህ ብለህ። ክርስቶስ ወንድ አይደለም? ክርስቶስ በወንድ አምሳል ነው የመጣው። which is በወንድ አምሳል ከመጣው ይምጣ። በወንድ አምሳል ከመምጣቱ የተነሳ ወንድ አይደለም እንዴ ክርስቶስ? በምድር ላይ እስከነበረ ሰዓት ላይ ያው ስለዚህ ይሄንን ወንድ አታመልከው? ኦብቪየስሊ አሁን ከምድር ሄዷላ። ስለዚህ አሁን የወንድነቱ ጊዜ አብቅቷል። በዛን ጊዜ እንዴ አሁንም ወንድ እኮ ነው ክርስቶስ በሰማይ ላይ። እያወዛገብከኝ ነው። ክርስቶስን ታመልከዋለህ አልከኝ። ክርስቶስን ታመልከዋለህ which is በምድር በመጣ ሰዓት በነበረበት ሰዓት ስጋ ለብሶ የመጣው የስጋ ለብሶ ሲመጣ which is የወንድን ስጋ ለብሶ በወንድነት ነው የተገለጠው። ያንን ሰው አመልከዋለሁ በደንብ እኮ እንጂ ወንድ አይደለም ወይ ክርስቶስ? ወንድ ነው ኦብቪየስሊ ተስማማ። ይሄንን ወንድ ታመልከዋለህ ወይስ አመልከዋለሁ? አመልከዋለሁ። ስለዚህ ወንድ ታመልካለህ ማለት ነው። እሱ አልገባኝም። ላይክ የሆነ ድራይቪንግ ኩዌስችን ነው እየጠየቀኛለሁ። የሆነ ጥያቄ ተጠይቀኝና በዛ መልስ ለመልሰው የምፈልገውን ነገር ጠበቀ ነው እየጠየቀኛለሁ። እሺ ጀኒውን ጥያቄ አይደለም ይሄ። ለመማማር ከፈለክ እንዲያን ጥያቄ አትጠይቅም። ኦብቪየስሊ ወንድ ታመልካለህ እሱን ክርስቶስን ታመልካለህ ማለት ያው ክርስቶስን አመልካለሁ እያልኩ ነው። ክርስቶስ ወንድ ነው እኮ። እሺ ወንድ አመልካለሁ። ኦኬ አዎ አመልካለሁ። በቃ እንዲህ ስታመን ነው ደስ የሚለው። እሺ ስለዚህ ነው ከዚህ ከወንዱ አምላክ ሌላ የምታመልከው ሌላ አምላክ አለ? ሌላ አምላክ አላመልክም። አንድ አምላክ ነው የማመልከው። አንድ አምላክ ነው የማመልከው። ኦኬ አብ ወንድ ነው? በደንብ
አብ ወልድ መንፈስ ቅዱስ እንደ አንድ አምላክ ነው የምናያቸው እኛ። ጥያቄ ላፈጥረው ረጅም እየጠየቀኝ መጣ። ሰም ፖይንት የሆነ ሰዓት ላይ አንድ ጥያቄ ነው ልጠይቀኝ የምችለው which is አብ እንዴት ልጅ ይኖረዋል? አብ ወልድ ነው። ኖ አብ ወልድ ነው ወይ? ኦብቪየስሊ ወደዛ ድራይቪንግ ኩዌስችን ነው እየጠየቀኝ ያለው እኮ ፋክት ነው እኮ። ስለዚህ ቀጥታ ጠይቀኝ። አብ ልጅ አለው ልትለኝ ነው መጨረሻ ላይ? ኖ አብ ወንድ ነው። ወንድ ጾታ አለው አብ። ዳሰን ኤግዛምፕል መጽሐፍ ቅዱሳችን ላይ ተጠቀሰው አይደለም። እኔ አላውቀውም። ያን ኦብቪየስሊ እኔ ገብቼ አብ ወንድ ይሁን ኖ ኤግዛምፕል አይደለም። አብ ጾታ አለው እየነገርኩ ነው እኮ። ይኸውልህ ስትሬት ገብቶ መጽሐፍ ቅዱሳችን ላይ የተጠቀሰው በወንድ አምሳል ነው እዚህ ጋር። ስለዚህ ያለ ጾታ አለው ግን አብ ጾታ አለው ብሎ አልነገረም። ወንድ እንደሆነ አላልኩም። እንደዛ ላይክ እንዲህ አይነት ጥያቄ ኦብቪየስሊ ጀኒዩንሊ ሰማኝ። ይኸውልህ ለመማማር ስትጠይቅ እንደዚህ አይነት ጥያቄ አትጠይቀኝም። ገብቷልም ብለህ መጽሐፍ ቅዱሳችን ላይ አድሬስ ሰማኝ። ይኸውልህ ልጨርስ። አድሬስ ሲደረግ እንደ ወንድ ነው አድሬስ ሲደረግ ያንን እንከተላለን። ችግር የለውም። መጽሐፍ ቅዱስ አውጣ። አሁን በመጽሐፍ ቅዱስ እንጠያየቃለን። ሁሱ ሲመጣ እስኪ በቃክ ድረስ ትጠይቃለህ የፈለግከውን ጥያቄ። እሺ ችግር የለውም። ምን መጽሐፍ ቅዱስ እጅክ ላይ አለ? ያ ከፍቼዋለሁ። ምን ልክፈትልህ? ያ ምን የሚለው ልክፈት? የሐዋርያት ሥራ ኦኬ ምዕራፍ 13 ቁጥር 23 ምዕራፍ 13 ቁጥር 23 ላንብበው። አንብበው። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ። ልቀጥል? እሺ አይ በቃ ይበቃል። አሁን ኢየሱስ ክርስቶስን ያመጣው እግዚአብሔር ማን ነው? እግዚአብሔር ነው። አልገባኝም። እሺ እሱ ስላንተ ኃጢአት በመስቀል ላይ ተሰቅሏል? ክርስቶስ በደንብ አዎ። ኖ እግዚአብሔር ክርስቶስን ያመጣው እግዚአብሔር እዚህ ጋር አባትነት ባህሪ ነው ያለው which is የላከው ልጁን ስለሆነ ልጁን የተሰቀለው እሱ ተሰቅሏል። እሱ እግዚአብሔር ተሰቅሏል? አልተሰቀለም። ልጁን የተሰቀለው ያልተሰቀለ እግዚአብሔር አለ ማለት ነው። ያ ኦብቪየስሊ በባህሪ ያልተሰቀለ አለ፣ ግን ደግሞ አንድ አምላክ ነው ብለን ስለምናምን ደግሞ which is አምላካችን ነው ስቲል። እግዚአብሔር ተሰቅሏል? አልተሰቀለም። ኦኬ መስቀል ላይ የተሰቀለው ማን ነው? ክርስቶስ ነው። ክርስቶስ እግዚአብሔር አይደለም? በባህሪ ይለያያሉ። ኦብቪየስሊ ግን አንድ አምላክ ናቸው። አይ ክርስቶስ እግዚአብሔር ነው ወይ? ምን ያህል በባህሪ ይለያያሉ እያልኩ ነው። which is ደግሞ አንድ የሚያደርጋቸው በአምላክነት ደግሞ አንድ ናቸው። አይ ኢየሱስ እግዚአብሔር ነው ወይ? በባህሪ አይደሉም እያልኩ ነው እኮ። አድሬስ እናደርጋቸው ዲፈረንትሊ አድሬስ እናደርጋቸዋለን፣ ግን ፐርፐዙ አንድ ነው። አምላክ ኢየሱስ ክርስቶስ በአንድ መጠቅለያ ነው የሚጠቀለሉት። ሶስቱ ይጠቀለሉ። ችግር ኢየሱስ ክርስቶስ እግዚአብሔር ነው አይደለም? ኢየሱስ ክርስቶስ እግዚአብሔር አይደለም which is አይደለም ማለት ታዲያ ይለያያሉ ማለት አይደለም። ችግር ኢየሱስ ክርስቶስ እግዚአብሔር አይደለም ግን አይደለም ያ ማለት የተለያዩ እንትኖች ናቸው ማለት አይደለም። ገብቷል ማለት እዚህ ጋር ለሰማኝ በቃ ኢየሱስ ክርስቶስ እግዚአብሔር አይደለም ተስማምተናል። ያ አይለያም፣ ግን ኢየሱስ ክርስቶስ እግዚአብሔር አይደለም። አላሁ አክበር። በቃ ተስማምተናል። የአሁኑ ልጅ አስገቡት። አንተ ሁሱ እስኪመጣ ጠብቅ። ካንተ ጋር ምን ላይ ተስማማ ነው? አልገባኝም። ተስማምተናል አልከኝ። ጥያቄ ጠየቀኝ። ኦብቪየስሊ ፖይንቱ ምንድን ነው? ያወራ ነው። ስለዚህ በቃ አንደኛ ኢየሱስ ክርስቶስ እግዚአብሔር እንዳልሆነ አምነካል። በባህሪ ነው ይለያያል ያልኩት። ስለዚህ ምንድነው ፖይንቱ? አሁን ኦኬ ኢየሱስ ክርስቶስ እግዚአብሔር ነው፣ በባህሪ ይለያያሉ እያልኩ ነው። ኦብቪየስሊ እየነገርኩ ነው። አንድ በባህሪ ይለያያሉ፣ በባህሪ ይለያያሉ አይለያዩም ሳይሆን ኖ በባህሪ ይለያያሉ አይለያዩም ሳይሆን ኢየሱስ ክርስቶስ እግዚአብሔር ነው ወይስ አይደለም? ኦብቪየስሊ በፐርፐዝሊ የተለያየ ባህሪ ዞን የተገለጡት ሲገለጡ አብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ እግዚአብሔር ነው ወይስ አይደለም? ይሄንን የጠየቁክ ይሄ እኮ ፌር ያልሆነ ጥያቄ ነው። አልገባኝም። ለአንተ የሚመችህን መልስ እንድሰጥ ለምንድን ነው የምትጠብቀው? በዚህ ውስጥ እኮ ጀኒውን የሆነ ቅንነት እኮ የሌለበት ጥያቄ ነው እየጠየቀኝ ያለው። ልንማማር ነው እስከዛ እንጠይቀው አልከኝ። ኦኬ ገባው። ደን የሚመችህን መልስ እስክሰጥ ነው ፑሽ እያረከኝ ያለው which is fair አይደለም። what the point ብሎ እየጠየቀኝ ያለው ስላስጨነቁ ይቅርታ። በቃ ሁሱ እስኪመጣ አልተጨነቁም። ማጉሽ በተሻለ እንትን ባስረዳ ደስ ይለኛል። እና አትሂድና አውራኝ it's okay ብታወራኝ ደስ ይለኛል። ይሄንን ካልመለስክልኝ አንቀጥልም። እየመለስኩልህ ነው። obviously በባህሪ የተለያዩ በባህሪ ነው፣ ግን መጠቅለያቸው አንድ አምላክ ነው። በባህሪ ይለያያሉ አይለያዩም አይደለም ጥያቄ።
ኢየሱስ ክርስቶስ እግዚአብሔር ነው ወይስ አይደለም? አልገባኝም። እንደመልስልህ የፈለግከውን አልመለስኩም ማለት ጥያቄውን አልመለስኩትም ማለት አይደለም። አክቹሊ መስማት የፈለግከውን አልነግርህም። መስማት የፈለግከውን መልሱ ደግሞ መስማት የፈለግኩትን አይደለም። ኢየሱስ ክርስቶስ እግዚአብሔር ነው ወይስ አይደለም? ከሆነ ነው፣ ካልሆነ አይደለም። በባህሪ አንድ አምላክ ናቸው። ኦብቪየስሊ የምንቀበለው እኔ በባህሪ አንድ አምላክ ናቸው አይደሉም አይደለም። ኢየሱስ ክርስቶስ እግዚአብሔር ነው ወይስ አይደለም? ስማኝ ወንድም፣ መልሱ ይሄ ነው። ምን ላድርግ ታዲያ? መልሱ ይሄ ከሆነ ምንድን ነው የምትጠብቀው? መልሱ መልስልኛል። አንተ ሁሱ እስኪመጣ ጠብቀው። በቃ ቃልዬ ይመልሳል። ቆይ አንዴ ሲጀመር እኔ ከምር ይሄ ሳያ የሚለው አካውንት አሁን ፕሮቴስታንት ነው ብሎ የገባ ከምር እኔ ክርስቲያን ነው ብዬ አላስብም። ከምር አይ የጓደኛ አካውንት ነው። ሰማይ ብራዘር ከጓደኛዬ ጋር እንዳጋጣሚ እያወራን አሉ ልጆች የሚያውቁ ልጆችና እኛ መጀመሪያ ስንገባ ለመጠየቅ አልነበረም የገባነው፣ ልንጠይቅ ነው የገባነው እና እነሱ ይመልሱልሃል በእኔ አካውንት ግባና አውራቸው ስላለኝ ነው እንጂ የገባሁት። ልጁ ሙስሊም ነው፣ ወንድሜ ጓደኛዬ ነው። እዚህ ጋር እየተጫወትን ነበርና እንዳጋጣሚ የሆነ ወሬ ተነስቶ ነው የሆነ ነገር ስጠይቀው እያስረዳኝ ነበረ። ሞር ደግሞ እነዚህ ልጆች ያስፈልጋል ብሎ ነው ያስገባኝ እንጂ እኔ ክርስቲያን አረ በቃ ከተነቃቁ ይቀራል። ምን ሁለታችሁ በቃ ሙስሊም እንደሆንክ የታወቀ ነው። ክርስቶስ ወንድ ነው ሙስሊም ነህ አንተ። ቃል ሰያ ነው ሙስሊም ወንድም ያካውንቱ ባለቤት ሙስሊም። ቆይ አንዴ ሰያ ጋር ያለ እኮ ልጅ ቆይ ቃል ሙስሊም መስሎክ ነው? አረ ከምር እኔ ወላ ክርስቲያን ሆኖ ራሱ እግዚአብሔር ጾታው ወንድ ነው ካለ በቃ ከምር ከሃይማኖት ውጭ ነው። ሃይማኖት ደራሲ የለውም። ይሄ አውራው ለምን እንደዛ አልክ ወንድሜ? ቆይ ለአንተ ሳይሆን ለሱ መልስልህ። ስማኝና ትቀጥላለህ አንተ። ቆይ ጠይቀኝ። ጥያቄ ምን ነበር? መጀመሪያ ጠይቁት ጥያቄ ጠይቀኝ። ጃ አይ አይደለም፣ ከሱ ጋር ቀጥል። እሱና የነቀፍከው እኮ ከሱ ጋር ቀጥልና ከዛ ከኔ ጋር ትቀጥላለህ። ክርስቶስ ጾታው ምንድነው? ቆይ ለአንተ ደም ጠይቀህ ክርስቶስ ጾታው ምንድነው ነው ያልከኝ? ያልከው አይለሱ? አይ እንደዛ አንተ ጋር እንቀጥላለን። ከሱ ጋር ጨርስ መጀመሪያ። አረ እኔ ከሳያ ጋር ከዛ ልጅ ጋር አንተ ጋር ላስ ያወራ ደብሮኛል። እንኳን እሱ ጋር ላወራ አንተ ጋር መቀጠል ነው ፈልገው ጠይቀኝ። አይ አንተ ወንድምህ አይደል እንዴ? አርመው እንጂ አሊ ደብረ እንኳን አይገባም። የተሳሳትኩት ነገር ካለ እዚህ ጋር ተሳስታል ነው የምትለው። አርመው የተሳሳተ ነገር ካለ አርመው እንጂ ዝም ጋር ደበርከኝ ተቀየምኩ ምናምን። እሺ ቆይ አንዴ ለሱ አረ ስሙኝ ተው በቃ አንተ ጠይቀኝና እኔ ተመልስልህ። እሱ ይታረማል። አንተ እንድጠይቀኝ ነው የምፈልግ። ጊዜ መፍጀት አልፈልግም። ጠይቀኝ። እሱ የጠየቀውን ጥያቄ ጠይቀኝ። ጾታው ፈጣሪ ምንድነው ያልከው? ነው አይደለም፣ እንደሱ አይደለም የጠየኩት። እሺ አልተረዳውም ጥያቄውን ሲጀመር። አሁን ምን ታረጋለህ መሰለህ? እሱ የተሳሳተውን ነገር አርመውና ከዛ ከኔ ጋር እንቀጥላለን። እኛ በዛው የምንማር አርመው። በቃ እኔ ማረም የምፈልገው ጾታውን ነው። ጾታውን ወንድ ነው ስላለ በቃ እሱን ማረም የፈለኩት። አሁን ጥያቄህን ጠይቀኝ ለኔ። እሺ ከኔ ጋር ማረም ከፈለክ ምንድነው አንተ ብለህ ነው የምታስበው? ጾታው ኦብቪየስሊ ልታረመኝ ነው የመጣኸው። ስለዚህ ምንድነው ጾታው? እሺ ጾታውን ለማወቅ ከፈለክ እሱን ጠይቀውና የእሱ መልስ ነው በቃ። አላህ ጾታው ምንድነው? ጃ ንገረኝ። አይ መጀመሪያ እግዚአብሔርን እንጨርስ። ያንተ መልስ ነው። የኔ መልስ እኮ ያንተ መልስ ነው። አላህ ጾታ ካለው የኛም ጾታ አለው ማለት ነው። እንግዲህ አላህ ጾታ የለውም ካል እሱ ጾታ አለው አላ ታዲያ ጾታ አለው ከኔ ጋር ለምን ትጣበቃለህ? እኔ ላይ ከላይ ተወና አንተ ለምን አመልሰውም? ቀጥታ ወንድሜ እሱን ተወና አንተ ተመልሰው። እኔን ተወኝና ረዛው ራሳችሁ ተስማሙ። እኔ ላይ አትንጠልጠል። ቆይ እኔ ምን አገባኝ ከሱ ጋር የምከራከረው? አንተ አይደለህ እሱ ተወው፣ ችግር የለውም። መጀመሪያ ስትገባ ከኔ ጋር ልትወያይ ከሆነ የገባው እኔን ከኔ ጋር አውራ። እሱን አትንካው። በቃ እሱ ያመነበትን መልሷል። አንተ እሱን አትኮንን። እሺ በቃ ሶሪና በቃ አንተ መልስልኛ። በቃ ከኔ ጋር እንቀጥል። ከኔ ጋር ችግር የለውም። እንቀጥል። ሰያ ሚዩት አድርግና ሁሱ እስኪመጣ ጠብቁ። እሺ ቃል ከየትኛው ቤተ እምነት ነህ? እሺ ኦርቶዶክስ ነኝ። ኦኬ ኦርቶዶክስ ተዋህዶ ነህ። እሺ ኢየሱስ ክርስቶስን ታመልከዋለህ? አዎ አመልከዋለሁ። ጾታው ምንድነው ኢየሱስ? ጾታ የኛ ፈጣሪ ጾታ የለውም፣ ወንድም ሴትም አይደለም። አላህ ጾታው ምንድነው? ኢየሱስ ስለ ኢየሱስ ነው እየጠየቅኩ ያለሁት። በስጋ በመጣበት ሰዓት እኛን ለማዳን በተሰቀለበት ሰዓት ጾታው በስጋው ነው የምልህ፣ እሱ ወንድ ነበር። ነገር ግን በመለኮት እኛ የምናመልከው በአምላክነቱ በስልጣኑ ግን ስለመለኮት አልጠየቅኩም። ቃል አሁን እኔ ያልጠየቅኩን ነገር አትመልስልኝ። እኔ ስለ ኢየሱስ ነው እያወራሁ ያለሁት። ስለ መለኮት ስለ እግዚአብሔር አብ አይደለም፣ ስለ ኢየሱስ ክርስቶስ ምድር ላይ ለአንተ ኃጢአት መጥቶ ስለተሰቀለው ስለ ኢየሱስ ክርስቶስ ነው እየጠየቅኩ ያለሁት። ይሄ ኢየሱስ ክርስቶስ ጾታው ምንድን ነው? ጾታ የለውም አልኩ። ኢየሱስ ጾታ የለውም? ቆይ ይሄ ከምር ይሄ ጥያቄ እኮ አላህ ጾታው ምንድን ነው እንደማለት እኮ ነው። አላህ ጾታው ምንድን ነው? እሺ ንገረኝ አንተ።
ኢየሱስ እኔ ስለባለው እኮ እኔን እየወቀስከኝ ነበር። አሁን እኮ ኦብቪየስሊ በቂ መረጃ ሳትይዝ ነው የገባው። እኔ ያልኩትን ነው መልሰህ እያልክ ያለው። ስለዚህ ለምን አይደለም እኔ እኮ በቃ እርስ በርስ ተስማሙ። እኔ ጫጫታ አልወድም። ተስማሙና ከኔ ጋር ትቀጥላለህ። አውራ ቃል ለምን እየወቀስከኝ እኔ ታዲያ እኔ መለስኩን መልስ አናዱሃል። ኦብቪየስሊ ግን እኔ ያልኩትን ነው መልሰህ እያልክ ያለው። ስለዚህ ምንድነው እያልክ ያለው አሁን? ቆይ እኔ የተናገርኩት ኢየሱስ ክርስቶስ ጾታው ምንድነው አለኝ። ኢየሱስ ክርስቶስ በሰማይ ሳለ አምላክ ነው። ኦብቪየስሊ ሊሚትለስ ነው። በአንድ እንትን ዲተርማይን የምናደርገው አምላክ አይደለም። ምድር ላይ ሲመጣ ግን የወንድን ምሳሌ ይዞ ነው የመጣው። ወንድ ሆኖ ነው የመጣው። ኦብቪየስሊ ሴት ነው አትለኝም። ክርስቶስን ወንድ ሆኖ ነው የመጣው። ወንድ ልጅ ትወልጃለሽ ነው የተባለችው ማርያም። ስለዚህ ወንድ ሆኖ ነው የመጣው። በወንድ ምሳሌ ነው የመጣው። ስለዚህ ወንድ ነው ምድር ላይ በነበረ ሰዓት ላይ። ከምድር በሄደ ሰዓት ላይ አምላክ በሆነ ሰዓት ላይ መንፈስ በሆነ ሰዓት ላይ ግን ሊሚትለስ ነው። ወንድ ብለህ ሊሚት አታረገውም። ሴት ብለህ ሊሚት የምታረገው አምላክ አይደለም የምናመልከው። ይሄ ነው የኔ መልስ ብራዘር። እዚህ ላይ አስተያየት ከሰጠኝ ከወቀስከኝ ውቀሰኝ። እዚህ ላይ አይደለም እሱ ያለህ የምታመልከው አምላክ ጾታው ምንድነው ነው ያለህና ክርስቶስ ነው ያለው። ክርስቶስ ነው ምድር ላይ ስለመጣው ክርስቶስ ነው የጠየቀኝ ወንድሜ ካልተሳሳትኩ አይደለ እንዴ? መጀመሪያ ላይ ክርስቶስ ቸኩሎ ገብቶ ነው ያልጠየቅኩም። ቸኩልክ ቃል ሰው ጀጅ ለማለት በጣም ጀጅ አደረገኝና ነቀፈኝ። ከዛ የሚያወራው ነገር ደግሞ አሚን በጣም ኮርቶ ነበር የገባው። ሲገባ ልክ አይደለም እሱ እንዴት እንዲህ ትለዋለህ? እሱን አላወራውም ምናምን ብለን የገባው። የምታወራው ነገር ግን ማሹርድ አይደለም፣ የሆነ የበሰለ ነገር አይደለም እያወራ ያለው እዚህ ጋር ብራዘር። እንደ ጓያ ነቃይ ፊቱን ነው የሚያየው መሰለኝ ትንሽ እንደዛ። እሺ ጃ ልጠይቅህ፣ ጾታው ምንድን ነው? ጾታ የለውም አላህ። በቃ የኛም ፈጣሪ ከአላህ በላይ የሆነ ኢየሱስ ክርስቶስ ጾታ የለውም ነው። ይሄ አሁን እዚህ ጋር ለፉክክር አይደለም። እሱ የለውም ስላለ አይደለም የለውም ማለት ያለበት። የሌለበትን ምክንያት አቅርበህ ነው የምትለው አንተ። ያመንክበት የለውም የምትልበትን ምክንያት አቅርበህ ነው። ይቅርታ አንዴ ጥያቄ መጠየቅ ይቻላል? ቆይ አንዴ ሃኒ፣ ቆይ አንዴ እንጨርስ በየተራ። መጀመሪያ ጥያቄ ጠየቀኝ። አላህ ጾታ አለው የለውም ባለው ላይ ጥያቄ ነበር። ሃኒ ቆይ እሺ፣ ተረጋጊ። ቆይ ተረጋጊ። ወንድሜ ጃ የምትባል ወንድሜ ማለት ነው። አንዴ ይቅርታ አድርግልኝ። ወይ አንድ ቅድም ከጠየቀኝ ጥያቄዎች አክቹሊ ፖይንቱ ምን እንደሆነ አልገባኝም። የሆነ የተወሰነ 3 ጥያቄ 4 ጥያቄ ጠይቀኝ ነው ዝም ያልኩህ። የጥያቄው ፖይንት ባይገባኝም ጀነራላይዝ አድርጌ ግን የምነግርህ ነገር ምንድነው ክርስቶስ ጾታው ምንድነው ብለህ ነው የጠየቀኝ። ክርስቶስ ምድር ላይ እኔ ማመልከው አምላክ ምድር ላይ በነበረ ሰዓት ላይ በወንድነት ነው የተገለጠው። መጽሐፋችንም ብለው ወንድ ነው ኢየሱስ ክርስቶስ ወንድ ነው። አሁንም ወንድ ነው ኢየሱስ ነው። ከዛ ልነግርህ ምድር ላይ በነበረ ሰዓት 32 ዓመት 30 ምናምን ዓመት ሲኖር በወንድነት ነው የተገለጠው። ኦብቪየስሊ ወንድ ነው የምልህ አምላክ ሆኖ መንፈስ ሆኖ ስፒሪት ሆኖ ግን አሁን ሰማይ ላይ ባለበት ሰዓት ላይ ሊሚትለስ ነው አምላክ ነው። ወንድ ብለህ የሆነ ቦክስ ውስጥ መከተው ሴት ነው ብለህ ሰውነቱን ትቶት ነው ያረገው። ሰውነቱን ትቶ ነው ያረገው ኢየሱስ መንፈስ ሆኖ ነው ያረገው። ኦብቪየስሊ ሞቶ ከተነሳ በኋላ መንፈስ ነው የነበረው ሰው አልነበረም። ኦኬ ሰውነቱ አይደለም ያረገው አይደለም አምላክነቱ ነው ያረገው። የምርህ ነው? ስጋውን ይዞ አይደለም ያደረገው? አይደለም። ኦኬ በሶስተኛው ቀን ሞትን ድል አድርጎ የተነሳው በምኑ ነው? በአምላክነቱ ነው እንዴ? አይተውት አይደለ እንዴ? እጄን ንካኝ ብሎ ቶማስን አላስነኮም እንዴ? ኦብቪየስሊ መነካት ይችላል። አምላክ አይደል እንዴ ታዲያ? ስለዚህ ኢየሱስ ክርስቶስ ሰው ሆኖ አይደለም ያደረገው ማለት ነው። መንፈስ ሆኖ ነው ያደረገው። መንፈስ ሆኖ ነው ያደረገው በደንብ። አላሁ አክበር። አይ በቃ ጥሩ ነው። እኔ መልሰልኛል። በቃ ቃልን እናስቀጥለው። አንተ ፕሮቴስታንት ስለሆነ ብዙም ላይ ባይመልስልህ ይችላል፣ ስህተት ነው። ስለዚህ ጉዳይ ኦርቶዶክስ ላይ ብትጠይቅ ደስ ይለኛል። በቃ ትጠይቅልናልሽ። አሁን እንደዚህ ሰው የምትነፍቁ ከሆነ እርስ በርስ ነው የማያያዛችሁ። ሰው አትንቀፉ፣ ራሳችሁን ችላችሁ መልሱ። አንቺ በሱ ሐሳብ የተናገርኩት ሐሳብ የማይመቸው ሰው ካለ መጠየቅ ይችላል በግልጽ። በቃ ነይ ሃኒ ማይክሽን አንሺና የተሳሳተውን ንገሪው፣ መልሽለት። አይ እኔ ስለሱ ጉዳይ ልነግር ሳይሆን የመጣሁኝ እኔ የራሴ ሆነ አትንቀፊያ እኮ አትንቀፊኛ። ታዲያ መንቀፊ ነገር ሐሳብ ማመቃፍ ያደርግሽ እንደዚህ እሱ መልሱ ትክክል አይደለም ብለሽ ካሰብሽ መሞገት ነው ትክክለኛ ሐሳቡን። የራስሽን ሐሳብ ይዘሽ ከመምጣት በቃ የራስሽን ሐሳብ። እኔ አሁን እንደዚህ ነገር ነው የሚያስጠላኝ። የራሳችሁን እንትን ሳትሉ ሰው ለመንቀፍ ትሮጣላችሁ። ግን የምትነቅፊው ከሆነ ሞግቹ፣ በቃ ትሞግቹዋለሽ። አይ ጨርሱና የራሴን ጥያቄ ነው የማቀርበው። ከሱ ጨርሱ። ይቀርታው የሰው ሐሳብ ላይ ጣልቃ አትግቡ። እሺ ከሰያ ጋር ያለከው የሰያ ጓደኛ ሁሱ እስኪመጣ ጠብቅ። ይመጣል። የፈለከውን ጥያቄ ትቀርባለህ። እኔ ጥያቄዎችን መልሰልኛል። ቴንክ ዩ ሺ ማይ ብራዘር። ካስቀየምኩ ሶሪ። አብሽር። ጃለ ጠይቀህ እኔ ጥያቄ ሁሱ ሲመጣ ጥያቄ። እሺ
አሁን ትጠይቃለህ። መጠየቅ የማትፈልጉ ከሆነ መጠየቅ አንፈልግም ማለት ትችላላችሁ። ችግር የለውም። ጥያቄ ትጠይቃለህ አይደል? መጠየቅ ጠይቃለሁ፣ ግን አንተ ለምን መጠየቅ የፈራኸው ብዬ ነው። እኔ ፈርቻ አይደለም። ጥያቄ ቀኑን ሙሉ ሲቀበል ነው ያለው ልጁ። አሁን ደግሞ ትንሽ ስለ ክርስትና ታስተምሩናላችሁ። ሁሌ ሲጠየቅ ነው የሚውለው ልጁ። ስለዚህ አሁን ደግሞ በረፍት ሰዓት ደግሞ እኛ እንጠይቅ፣ ምን ችግር አለው? ቀኑን ሙሉ ሲጠየቅ ነው የሚውለው። እሺ ሲጠይቅ ችግር የለውም፣ ግን ግልጽ የሆነ ጥያቄ ሜሜል ለመስራት ብላችሁ የማይሆን ጥያቄ ጠይቅ ብዬ ነው። እኔ ሜም ሰርቼ አላውቅም። እሺ አሁን ጥያቄ ልጠይቅ ካንተ። አምላክ ሰው ሆኗል ብለህ ታምናለህ? ኦፍ ኮርስ። ኦኬ መጽሐፍ ቅዱስ እጅክ ላይ አለ? አላስኩም። ኦኬ ዛሩዬ መጽሐፍ ቅዱስ መክፈት ትችያለሽ እንዴ? ካልቻልሽ እኔ እከፍታለሁ። ፎቅ ነኝ ልውረድ? ካልተመቸ ይወርዳሉ። አይ ካሜራ መክፈት ስለምጠላ ነው እንጂ አጠገብ ያለ ችግር የለም። እሺ ካሜራ መክፈት በጣም ነው የምጠላው፣ ለምን እንደሆነ እንጂ። ይታያል ቃል ይታያል። ቃል ይቅርታ፣ ስለዚህ ጉዳይ እኔ ልመልስልህ። አገዛዝ በስልጣን ሃኒ ጣልቃ አትግቢ እባክሽ። እኔ ይሄ የጨባራ ለቅሶ የጨባራ ጠጅ ቤት አታስመስሉት። በስነ ስርዓት ትላልቅ ሰዎችንም በየተራ እሱ ይጨርስ ትቀጥያለሽ። ይሄ እግዚአብሔር ሰው ሆኗል። እሱ እግዚአብሔር አብ ነው፣ ሰው አልሆነም። ስለዚህ ሰው የሆነ እግዚአብሔር አለ፣ ሰው ያልሆነ እግዚአብሔር አለ ማለት ነው። ቆይ ለእሱ ልመልስልህ ማለት ነው። እግዚአብሔር ብለን የምንጠራው በእኛ አብ ወልድ መንፈስ ቅዱስ ይባላልና በሶስት አካል አንድ መለኮት እንደማለት ነው። እና እግዚአብሔር አብና ስለዚህ እግዚአብሔር ሰው ሆኗል ወይስ አልሆነም? ወልድ እግዚአብሔር ወልድ ሆኗል። እግዚአብሔር ሰው ሆኗል ወይስ አልሆነም? ስለ እግዚአብሔር ነው የጠየቅኩት። ስንት እግዚአብሔር ነው ያለው? በሶስት አካል አንድ አምላክ፣ ከሶስቱ አካል ደግሞ አንዱ አካል እግዚአብሔር ወደ ምድር ወርዷል። ስንት እግዚአብሔር ነው ያለው? አንድ አምላክ ግን ሶስት አካል አለው ብያለሁ። አንዱ አካል ከወረደስ እንዲቀራል? ስንት እግዚአብሔር ነው ያለው? አንድ አምላክ፣ አንድ እግዚአብሔር፣ ሶስት አካል እያልኩ ነው። አንዱ አካል ከወረደስ እንዲቀራል? ይሄ አንዱ እግዚአብሔር ሰው ሆኗል። ይሄ አንዱ እግዚአብሔር ሰው ሆኗል። አንድ እግዚአብሔር ውስጥ ስንት አካል ነው ያለው ያልኩ? ሶስት አካል አለ አይደል? ኦኬ አካል ነው ሰው የሆነው፣ እግዚአብሔር ነው ሰው የሆነው። እና እግዚአብሔር ስንት ቆይ ጥያቄ ለማደናገር እየሞከርኩ ነው። ነገርኩ፣ መለስኩልህ እኮ በአንድ እግዚአብሔር በሶስት አካል አልኩ። ቆይ አንዴ እንድንግባባ ስንት እግዚአብሔር ነው ያለው? አንድ አምላክ በሶስት አካል። ስንት እግዚአብሔር ነው ያለው? ስንት እግዚአብሔር ነው ያለው? እሺ ሃኒን አስገቧት። ሃኒ አንድ ቁጥር ጻፊ።
ሃኒ ትመልሳለች ይሄንን መልስ። ሞዴሬተሮች ሃኒን አስገቧት፣ አንድ ቁጥር ጻፊ። ሃኒ የለሽም? እሺ ሃኒ አለሽ? ሃኒ ተመለስክ? አውራት ልብስ እስኪቀይር ድረስ። እሺ ግን ካሰረው ሶላቱን ያው ይሰግዳል። እሱን ያሰረላት ግን እንደምታገባ በቃ እንደሱ ከሆነ ይቻላል። ሶላት የማይሰግድ ከሆነ አባት ያ ሶላት የሚሰግድ ልጅ ተነስቶ ቢያሰር ይቻላል። ናራባሽ ሌላኛ ጥያቄ አሁን ሰው ሲሞት መለቀስ የለበትም እያሉ አንዳንድ ኡስታዞች ሲናገሩ ሰማሉ። ይሄ እንዴት ይታያል? እሺ ሰው ሲሞት መለቀስ፣ ሰው በሞተ ጊዜ እንባችን ሊወርድ ይችላል ያለ ፈቃዳችን። ማን ነው ያንን አስበንበት ምናምን እንደዚህ ሳይሆን ዝም ብሎ ሰውየው አዝኖ ሊወርድ ይችላል እንባው። በዚህ ይወቀሳል ወይ? አይወቀስም። በዚህ አይወቀስም። ሐታ ነብያችን ሰለላሁ ዐለይሂ ወሰለም አልቅሰዋል። ገብታችኋል አይደለ? ስለዚህ ለቅሶ ለሁለት ይከፈላል ነው። አውቆ ሆን ብሎ የሚያለቅስ ሰው አለ፣ ሌሎችን ለማስለቀስ እየገጠመ የሚያለቃቅስ ሰው አለ። ያ የተወገዘ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ከልክለዋል። ሰውየው ግን የሞተበትን አካል ያንን አዝኖ ልቡ አዝኖ ያኔ አይኑ ሊያነባ ይችላል። በዚህ አይወቀስም። ለዚህም ነብያችን ሰለላሁ ዐለይሂ ወሰለም ኢብራሂም የተባለው የመጨረሻ ልጃቸው በሞተ ጊዜ ለማ ማተ ኢብራሂም በከ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም አለቀሱ። ሰሃቦች አያቸውና ደነገጡ። አተብኪ አንተ ባዕድ ያ ረሱላህ፣ እንደ አንተ አላህ መልእክተኛ ረሱል የሚያለቅሳሉ ማለት ነው አሏቸው። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው መለሱ? ኢነል ቀልበ ለየሕዘን ወኢነል ዐይነ ለየድመዕ ወኢና ዐላ ፊራቅ ኢብራሂም ለመሕዙኑን አሉ። ልብ ታዝናለች፣ አይን ታነባለች። ልጄ ኢብራሂም ስለተለየኝ አዝኛለሁኝ አሉ። አያቸው አይደለ? ስለዚህ ሰውየው ልቡ አዝኖ አይኑ ቢያነባ በዚህ የወቀሰበት ነገር አይደለም። ሐታ ነብያቶች አልተረፉም። ከዚህ ነብያቶች ሁሉ አልቅሰዋል። ያ ነው። ነገር ግን ሁለተኛው አለቃቀስ ምንድነው? ሰዎችን ለማስለቀስ እየተገጠመ የሚለቀስ አለ። ሆን ብሎ ምንም ያ ነገር እንትን ሳይለው የሚያለቃቅስ ሰው አለ። ያ ነው። ለምሳሌ ሀገራችን ላይ ያለ አለቃቀስ ታስታውስ ከሆነ አብዲ ሀገራችን ላይ አንዲት ሴት ሀገራችን ላይ ብትሞት ሴቶች ምናምን ሰብሰብ ብለው ይሄዳሉ ወደዛች ቤት። ዘሙ የምትባል ሴት ሞተችን በል ለምሳሌ የሰፈር ሴቶች እነ ፋጢ እነ ከድጃ እና አንሻ ምናምን ሰብሰብ ብለው ዘሙ የሞታለች ሄደን እንጠይቅ ተባብለው ይሄዳሉ። እንጨት ምናምን እንደዚህ አራት እንጨት ምናምን ተሸክመው ይሄዳሉ። ኖርማል ወሬ እያወሩ እንዴት ነሽ ዛሬ ስራ እንዴት ነበር ምናምን የት ነበር ወፍጮ ቤት ሂጅ ኖርማል እያወሩ ይሄዱና ልክ ሟቿ ቤት ምናምን አካባቢ ሲደርሱ እንባቸው ከየት እንደሚመጣ አላሁ አዕለም፣ አላህ ነው የሚያውቀው። ልክ እዛ ሲደርሱ ጊዜ ማገን እንደዚህ እንደው ደህና ሴት ነበረች እኮ ሰው ቀጥ ብላ ማታይ እንዳገራም ነበረች። ሲያሁለት አንደው በዚህ ስትሄድ አይቻት እንደው እንጨት እኮ አሸክማኝ እንደዚህ ሰጣት ነበር በወፍጮ ቤት አብረን ስንሄድ በዛም ባቸው ይወርዳል እንባቸው አላህ ከየት እንደሚመጣ። ከዚያ በኋላ እንደዚህ ኖርማል አልቅሰው ምናምን እዛው ቁጭ ሲሉ ደግሞ እዛው ይተማማሉ። ያችን ታያ ከጅዳ መጣ አግብታለች እንደች ተፈታች ይባላል። ይሄ እንደዚህ አይነት አለ። ከዚያ በኋላ ያ የሚያለቅሰው ሰው ደግሞ የሆነው እንግዶች ምናምን ሲመጡበት ይጠብቅና አይታቸው ከሆነ መቀነታቸውን አሰር ያደርጋሉ። ከአዲስ አበባ እንትና መጡ ሊጠይቁ ምናምን መቀነታቸውን አሰር አንገታቸው ጭንቅላታቸውን አሰር ያደርጉና ምናምን ከዛ ይነሱና ያለቅሳሉ። ያ ሰው የልቡን የሚነካ ግጥም እየገጠሙ ያለቅሳሉ። ከዛ ያም ሰው እንባውን እንዲያወርድ ምናምን እንደዚህ ይሄ ነገር ይሄ ተገቢ አይደለም። እንዲህ አይነት አለቃቀስ ኢስላም አላስተማረም ነው ባጭሩ። እንዲህ አይነት አለቃቀስን ኢስላም አላስተማረም። ሰውየው አዝኖ ልቡ ተሰብሮ በዚያ ነገር እንባው ሊወርድ ይችላል። ያ ሌላ ነገር ነው። ይህ ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ያለፈው፣ በሰሃቦችም በቀደምት ነብያት ላይ ያለፈው እሱ ነው። ያ እሺ ኢብራሂም ማን ነው? ያዕቁብ ዐለይሂ ሰላም እንባ ይወርድ ነበር ከዓይኑ። አላህ በቁርአን ላይ ገልጾታል። እሺ ሌላው ሱዬ በጣም ነው ሀገሬን ያስታወስከኝና ወደዛ ወደኛ ወደ ወሎ አካባቢ ነው ወደዛው ነኝና አሁን ሰው ከሞተ በኋላ 7 ወር 4 ወር አመታት እየተባለ ሰደቃ ይወጣልና ይሄ ምን ያህል ማለት ትንሽ ብትነግረኝ ስለዚህ ማለት ነው። እኔ ማወቅ ስለመፈለኩ ነው።
ሌላ ደግሞ እናቴም ታላቅ እህቴም ወደ አኺራ ስለሄዱ ወደ 20 ዓመት ሆኗቸዋል። እነሱ ሰደቃ ባወጣላቸው ይቻላል ወይ አንድ ላይ ይቻላል ወይስ ደግሞ እየብቻ ነው ማውጣት የሚቻለው? እሺ ሰደቃ በኢስላም ተደንግጓል። ለሞተ ሰው ብላችሁ ነይታችሁ ሰደቃ ብታደርጉ ይቻላል፣ ተቀባይነት አለው። ነገር ግን በጊዜ ገደብ መገደቡ እሱ አልተደነገገም፣ ቢድዓ ነው። በቻላን በጊዜ ገደብ አልተደነገገም። ነብያችን ሰለላሁ ዐለይሂ ወሰለም ለሞተ ሰው ሰደቃ ማድረግ እንደሚቻል ተናግረዋል። ሐዲስ ላይ የሆነ ሰው መጣና ጠየቃቸው። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال النبي صلى الله عليه وسلم نعم وعليك بالماء. የሆነ ሰው መጥቶ ነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው። አንቱ የአላህ መልእክተኛ ሆይ እናቴ ሙታብኛለች ለእርሷ ብዬ ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት ብለውታል። አያችሁ። ስለዚህ ለሞቱ ሰዎች ሰደቃ አድርጋ ብታደርጉ ይቻላል፣ እንዳውም ይደርሳቸዋል። ነገር ግን በጊዜ ገደብ መገደብስ ነብዩ ሰለላሁ ዐለይሂ ወሰለም ይሄን አላስቀመጡም። አያችሁ። 7 2 7 ዓመት ወር 4 ዓመት እየተባሉ የሚቀመጡት ሰደቃን መገደብ አይቻልም። በዚህ ሰደቃ ዒባዳ ነው አይደለ? ዒባዳ እስከሆነ ድረስ ተውቂፊይ ነው። በቁርአንና በሐዲስ ላይ የቆመ ነው። በቁርአንና በሐዲስ ስለዚህ ያለን ማስተካከል መልኩ ምን ማለት ነው? እና ይሄን ይመስላል 7 2 7 ሚሊዮን እና በየትኛውም ጊዜ ሊሆን ይችላል። ሰደቃ አድርግለት። በሞተበት ቀን ሊሆን ይችላል። ነብያችን ሰለላሁ ዐለይሂ ወሰለም ሰውየውን ከቀበሩና ከሸኙ በኋላ استغفሩ لأخيكم فإنه الآن يسأل ለወንድማቸው ለዚህ ለኃጢአቱ ምህረትን ተማጸኑለት። አሁን የቀብርን ጥያቄ ይጠየቃልና አሉ። መቼ? በዚያው በአንደኛው ቀን ማለት ነው። ስለዚህ በአንደኛው ቀን ሰደቃ ማድረግ ትችላላችሁ። ኢስቲግፋርን፣ ሰደቃ፣ ማንኛውንም መልካም ስራ የተገለጹትን መስራት ትችላላችሁ ማለት ነው። ለሞተ ሰው የምንሰራቸው ስንት አይነት ስራዎች ናቸው ወደሚለው ልምጣ። መጨረሻ ለሞተ ሰው መልካም ስራ መስራት ይፈቀዳል፣ ይደርሰዋል ያምንዳው 5 አይነት ስራዎች። አንደኛ ዱዓ፣ ሁለተኛ ኢስቲግፋር፣ ሶስተኛ ሰደቃ፣ አራተኛ ሐጅ፣ አምስተኛ ዑምራ። እነዚህን 5 መልካም ስራዎች መስራት ለሞተው ሰው እንዲደርስ ያደርጋል። ከነዚህ ውጭ ባሉት ላይ በዑለሞች መካከል ኺላፍ አለ። ሌላውንም መልካም ስራ ብትሰሩ ይደርሳል ያሉ ዑለሞች አሉ። ነገር ግን ምንም ማስረጃ የለውም። ወጣች አይደለ? ስለዚህ ማስረጃ የመጣባቸውን ነው የምንይዛቸው። ለነዚህ ማስረጃ መጥቷል ወይ? አዎ መጥቷል። ለምሳሌ ከዱዓን ጀምር። ለዱዓ ማድረግ እንደሚቻል ዱዓ ለሞተ ሰው ማስረጃ መጥቷል ወይ? አዎ መጥቷል። ማስረጃ قال النبي صلى الله عليه وسلم سلوا لأخيكم التثبيت فإنه الآن يسأل. ነብያችን ሰለላሁ ዐለይሂ ወሰለም የሆነ ሰው በሞተ ጊዜ ምን አሉ? ለወንድማችሁ ለዚህ ለሞተው ዱዓ አድርጉለት፣ እርሱ አሁን የቀብርን ጥያቄ ይጠይቃልና አሉ። አያችሁ አይደል? ለሞተ ሰው ዱዓ ማድረግ እንደሚቻል ከዚህ ይዛለን። ሁለተኛ ኢስቲግፋር ማድረግ እንደሚቻል። ኢስቲግፋር ማለት አያጠለቡ المغفرة لهذا الميت عن الله سبحانه وتعالى። ለዚህ ለሞተውና ለተቀበረው ሰው ከአላህ ዘንድ ምህረትን መማጸን ለኃጢአቱ ማለት ነው። ወጣች አይደል? ይሄም እንደሚቻል ማስረጃ አለ ወይ? አዎ አለ። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? استغفሩ لأخيكم فإنه الآن يسأل። ለዚህ ለሞተው ሰው ለኃጢአቱ ምህረትን ተማጸኑለት፣ እርሱ አሁን የቀብርን ጥያቄ ይጠይቃልና አሉ። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ለሞተ ሰው ኢስቲግፋር ማድረግ እንደሚቻል ሲናገሩ ምን አሉ? إن قال النبي صلى الله عليه وسلم إن الرجل لترفع له درجته في الجنة فيقول من أين لي هذا يا رب؟ فيقال هذا باستغفار ولدك لك. ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ከሞተ በኋላ ደረጃው ከፍ ሲደረግለት ይመለከታል አሉ። ከዛም ይጠይቃል፣ ይህ ደረጃ ከፍ እየተደረገ ያለው በየትኛው ስራዬ ነው ይላል። ከዚያም ምን ተብሎ ይመለስለታል አሉ? هذا باستغفار ولدك لك። ይህማ ልጅህ ላንተ እያደረገልህ ባለው ኢስቲግፋር አማካኝነት እየተጨመረ ያለው ደረጃ በዚያ ነው ይባላል አሉ። ስለዚህ ለሞተ ሰው ዱዓና ኢስቲግፋር ማድረግ እንደሚቻል ከነዚህ እንይዛለን። ለሞተ ሰው ሰደቃ ማድረግ እንደሚቻል ቅድም የነገርኳቸው ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ወጣት መጣ። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال النبي صلى الله عليه وسلم نعم وعليك بالماء. አንድ ሰው ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣ። በመጣ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ጠየቃቸው፣ አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ነይቼ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። ነዓም ማለት ነው። አዎ ስለ እርሷ ብለህ ሰደቃ ብታደርግላት ይጠቅማታል ብለው ተናገሩ።
ስለዚህ ለሞተ ሰው ዱዓ ማድረግ እንደሚቻል፣ እስትግፋር ማድረግ እንደሚቻል፣ ሰደቃ ማድረግ እንደሚቻል ከነዚህ ማስረጃ እንይዛለን። ሌላ ምን ቀረ? ሐጅና ዑምራ። ጃአት امرأة الى النبي صلى الله عليه وسلم አንድ ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣችና ጠየቀች፣ ያ ረሱላህ هل يجوز لي ان احج واعتمر عن امي ለእናቴ ሐጅና ዑምራ ማድረግላት ይፈቀድልኛል ብላ ጠየቀች። فقال لها النبي صلى الله عليه وسلم حجي عنها واعتمري ነብያችን ሰለላሁ ዐለይሂ ወሰለም ስለ እናትሽ ብለሽ ሰደቃ ማድማን ነው ሐጅም ዑምራ ማድረግላት አሉ። ስለዚህ እነዚህ አምስቶቹ ማስረጃ መጥቶባቸዋል። ከዚህ ውጭ ያለውን መልካም ስራ መስራትስ፣ ሶላት መስገድ ለሞተ ሰው፣ ቁርአን መቅራት ምናምን የሚባሉ እነዚህ ማስረጃ አልመጣባቸውም። ከነዚህ ውጭ ያለው ደግሞ ምንድነው? ጾም መጾም ለምሳሌ አልመጣበትም። ነገር ግን ቀጣ ካለበት ያ ሰው የሞተው ሰው ለምሳሌ እናቴ ሞታለች እንበል፣ አላህ ይጠብቃት፣ በህይወት አለች። በሌላ ሰው ምሳሌ ውስጥ አንድ ሰው እናቱ ሞታለች እንበል፣ ነገር ግን እናቱ ቀጣ ነበረባት የረመዳን ያልጾመችው በታች አለርና ለሷ ብሎ ቀጣ ማውጣት ይችላል ወይ? አዎ ይችላል። ያንን ያለባትን ቀጣ መጾም ይችላል። ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ? من مات وعليه قضاء صام عنه وليه አሉ። የረመዳን ቀጣ ያለበት የሞተ ሰው ቤተሰቦቹ ስለ እርሱ ይጾሙለት፣ ቀጣ ያውጡለት አሉ። ይሄ ቀጣ ያለበት የሞተ ሰው ቤተሰቦቹ ቀጣ ያውጡለት፣ ይጾሙለት አሉ። እሺ ያንን ቀጣ ከጨረሰ በኋላ ሱና ጾም እየጾመ ሰውየው ለእናቴ ብሎ ለይቶ ቢጾም ይቻላል አይቻልም? እሺ ሶላትስ? ሶላት እየሰገድኩኝ ይሄን ለአባቴ አይሆንም አይቻልም። ቁርአንስ? ቁርአንም እንደዚህ አልመጣበትም። ለሞተ ሰው ቁርአን መቅራትን የሚያዝ ምንም አይነት ማስረጃ የለም። በታች አለ አይደል? ያ ነው። እሺ እና ማስረጃ የመጣባቸውን እነሱን ጠብቃቸው ስሩ። ዱዓ፣ እስትግፋር፣ ሰደቃ፣ ሐጅና ዑምራ ያ ነው። ከነዚህ ይጠቃለላል። ሌላ ሐዲሶች አሉ። በርግጥ ከነዚህ ጋር ስለሚጠቃለል ነው እነዛን ያላነሳዋቸው። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? اذا مات ابن ادم انقطع عنه العمل الا من ثلاث የአደም ልጅ ወቅፍ ሲላል ወቅፍ ከሰደቃ ይጠቃለላል። አያ ነብያችን ሰለላሁ ዐለይሂ ወሰለም ብለዋል اذا مات ابن ادم انقطع عنه الا من ثلاث صدقة جارية او علم ينتفع به او ولد صالح يدعو له ነብያችን ሰለላሁ ዐለይሂ ወሰለም ብለዋል የአደም ልጅ በሚሞት ጊዜ መልካም ስራ ከእርሱ ይቋረጣል አሉ። የመልካም ስራው ምንዳ ይቋረጣል ከሶስት ነገር ብቻ ሲቀራሉ። አንደኛ ዒልሙን ينتفع به ለሰዎች የሚጠቀሙበትን ዕውቀት አስተላልፎ ሂዶ ከሆነ አሉ። አቅርተህ ሂደህ ከሆነ ያ ያቀራው ልጅ በቀራህ ቁጥር ላንተ አጅር ይመጣልሃል። አስተምረህ ሂደህ ከሆነ እነዚህ ያስተማርካቸው ሰዎች በሰሩ ቁጥር በአንተ ትምህርት አማካኝነት ምንዳው ይመጣልሃል። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም አላህ ምን ይላቸዋል? ወኢነ ለከ ለአጅረን ገይረ መምኑን፣ ሙሐመድ ሆይ ለአንተ እኮ የማይቋረጥ ምንዳ አለልህ እስከ ትንሣኤ ቀን ድረስ ይላቸዋል። ይሄን ትውልድ አስተምረው ሂደዋልና ይህ ትውልድ መልካም ስራን በሰራ ቁጥር ለእርሳቸው ይሄዳል ምንዳ። ያሰላም የማይቋረጥ ምንዳ አዘዋችሁታል። ወኢነ ለከ ለአጅረን ገይረ ለአንተ የማይቋረጥ ምንዳ እኮ ነው ያለልህ ብሏቸዋል። ትውልዱን አስተምረው ሂደዋል። ይህ ትውልድ የእርሳቸውን ትምህርት ቀስሞ ለአምላክ በተገዛ ቁጥር ለእርሳቸው ምንዳ ይሄድላቸዋል። ለዚህ ነው ከሁሉም ነብያት በላይ ትልቅ ደረጃ የሚኖራቸውም አንደኛውም ምክንያት ይሄ ነው። ሁሉም ነብይ ያስተማረውን ትውልድ ያ መልካም ስራ በሰራ ቁጥር ምንዳው ይሄዳለታል፣ እርሱ አስተምሮታልና። እስከ ዘመኑ ፍጻሜ ድረስ የተላከው ብቸኛው ነብይ ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። ለመንግስታቸው ስፋት የሌለው እርሳቸው ናቸው። ዓለምን የገዛ ብቸኛ ነብይ እርሳቸው ናቸው። ለእስከ ዓለም ፍጻሜ ድረስ የተላኩት እርሳቸው ናቸው። ሐታ ዒሳ በሚመጣ ጊዜ እርሱ መልካም ስራን በሰራ ቁጥር ምንዳው ለነብዩ ሰለላሁ ዐለይሂ ወሰለም ይሄዳል። ምክንያቱም ነብዩላህ ዒሳ አንድ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የዛን የሚመጣው እንጂ እንደ አዲስ ነብይ ሆኖ አይደለም። ለዚያም ነው የእርሳቸው ተከታይ መሆኑን የሚገልጸው ከወረደን በኋላ በቁርአንና በእኔ ሐዲስም ያስተዳድራቸዋል ብለው ተናገሩ። ለራሱም በዚያ ህግና ስርዓት እየተዳደረ ሰዎችንም በዚያ ህግ እንዲተዳደሩ ያስተምራል መሲሁ ይዛኔ ለታሻለ ነው ያ እና ስለዚህ ዒልሙን ينتفع به ሰዎች የሚጠቀሙበትን ዕውቀት አስተላልፎ የሄደ ሰው ምንዳው ይሄድለታል ብለው ነው ሰለላሁ ዐለይሂ ወሰለም ተናግረዋል። አው ሰደቀቱን ጃሪያ ወይንም የማይቋረጥ የሆነ ጥሩ ነገር ሰርቶ ከሆነ ሰውየው ለምሳሌ መስጂድ ሰርቶ ሊሆን ይችላል፣ ወይንም ለሰዎች ቧንቧ አውጥቶ ሊሆን ይችላል። ውሃ ሰዎች በዚያ በጠጡ ቁጥር አጅር ያገኛል።
ልክ እንዲሁ ደግሞ መስጂድ ሰርቶ ሊሆን ይችላል። ሰዎች በሰገዱ ቁጥር አጅር ያገኛል በዛ። ወይንም ቁርአን ገዝተው ቁርአን ለሌላቸው ሰዎች ሰጥቶ ሊሆን ይችላል። እነዚያ ሰዎች ያንን በተጠቀሙ ቁጥር አጅር ያገኛል በዛ። አያችሁ፣ በተለይ ውሃ የሚለውን ነገር በደንብ ትኩረት አድርጉበት። ገጠር አካባቢ ላይ ውሃ የሌላቸው ሰዎች አሉ። እስካሁን ድረስ እንደዚህ ከምንጭ እየቀዱ የሚጠጡ ሰዎች አሉ። ለእነዚህ አካባቢ የምታውቋቸው ካለ ከቤተሰቦቻቸው እንደምንም ብላችሁ የሆነ ቧንቧ ነገር የአካባቢ ልጆች ሆናችሁ አውጡላቸው። ያንን በጠጡ ቁጥር ምንዳው ለእናንተ ይደርሳቸው እና ይህ ነው። እና ሁለተኛው ምንድነው? ዒልሙን ينتفع به أو صدقة جارية أو ولد صالح يدعو له ወይንም ዱዓ የሚያደርግለትን መልካም ልጅ ጥሎ ሄዶ ከሆነ ነው። የወለድከው ልጅ ዱዓ ባደረገ ቁጥር መልካም ስራን በሰራ ቁጥር ለአንተም እንዳይመጣልህ። ይሄን ይመስላል። እሺ እና ለእህቴና ለእናቴ አንድ ላይ ሰደቃ ማውጣት እችላለሁ ማለት ነው። ወደ ሀሪያ ስለሞቱብኝ ማለት ነው። እሱዬ ትችላለህ። አላህ ይማራችሁ። መራባሽ በሶፍቃችሁ። አሜን አሜን። መራባሽ አንተንም አላህ ይጨምርልህ፣ አላህ ይወደድህ። ሁላችሁንም በጣም ወዳችኋለሁ። ያስገባችሁኝም አመሰግናለሁ። አላህ ይስጥልኝ። መርሐባ። እሺ ከላይ ያላችሁ ልጆች ጥያቄ አላችሁ? السلام عليكم حسن. وعليكم السلام ورحمة الله وبركاته. دون ወንድሜ ሰላም ነህ? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ ማሻአላህ ተባረከላህ። እኔ በጣም ወዳለሁ ወንድሜ፣ እድሜ ያስረዝምልህ። ጥያቄ አለኝ ሁሱ። እሺ ጥያቄው ምንድነው? ጥያቄ ምን መሰለህ፣ እኔ እናቴ አባቴ ከኔ በፊት ልጆች የለውም ከእንጀራ እናቴ ማለት ነው። ከዛ በሶስት ቀን ለእንጀራ እናቴ ተሰጠውኝ። ከዛም በኋላ አብረን እየኖርን እሷን እቺ ያሳደገችኝ። አረብ ሀገር ነበርኩኝ። ብር ወደ ሀገር ልኬ ያ ብር እንትን በሉብኝ። ከዛ አጋጣሚ እኔ ስገባ በዛ ብር ላይ ከእንጀራ እናቴ ጋር ተጣልተን ነበረ። እኔ ከዛ በቃ ተለያየን። እናቴ ቤት ገባሁኝ። እንደዛው እያለን አልታረቅንም። ከዛ አጋጣሚ እሷ ታመመች፣ እኔ ደግሞ ከቤተሰብም ተለያየን፣ ሌላ ቦታ ሄድኩኝ። እንደዛው እያለን ታመመችና ሞተች። ከዛ በቃ እንደ ቤተሰቦቼ ጋር በጣም ስለተጣላን እንዳልጠይቃት ምን እንዳልላት ከለከሉኝ። አልቀበርኳትም፣ አልጠየቅኳትም። ሞተች። ግን ከቤተሰቦቼ ጋር ተታረኩኝ። ግን ምን ማድረግ አለብኝ? አሁን ዱዓ እንኳን አረግላታለሁ፣ ሰደቀቱል ጃሪያ እንኳን አረግላታለሁ። እህቷ አለች ማለት በሷ መልክ እህቷን መጠየቅ አለብኝ ወይ ምን ማድረግ አለብኝ ብዬ ልጠይቅልክ። እሺ በህይወታችሁ ለአንድም ቀን ሊሆን ይችላል መልካም የዋለላችሁን ሰው ውለታውን መልሱ፣ ውለታውን አትርሱ። ውለታን መመለስ የሙስሊም ባህሪ ነው። የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ነው። የነብዩ ሰለላሁ ዐለይሂ ወሰለም ተግባር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሰነዐ ኢለይኩም ማዕሩፈን ፈካፊዑሁ ፈኢን ለም ተጅዱ ማ ቱካፊኡነሁ ፈድዑ ለሁ ቢልኸይር አሉ። መልካም የዋለላችሁን ሰው እናንተም ለእርሱ መልካም በመዋል ካሱት አሉ። የምትክሱበት መልካም ነገር እንኳን ብታጡ ለዚያ ሰው ጸሎት አድርጉለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ፣ ነቢያችን ሰለላሁ ዐለይሂ ወሰለም ውለታን መላሽ ነበሩ። እርሳቸው ውለታን ይመልሱ ነበር። ስለዚህ ቅድም ሰፋ አድርጌ ስናገር ነበር፣ ውለታን ይመልሳሉ። እና ስለዚህ ይቺ ሴት የሆነ ጊዜ ላይ ውለታ ውላልሻለች፣ የሆነ ጊዜ ላይ ደግሞ ሳትግባቡ ቀርታችሁ ተጣልታችሁ ሊሆን ይችላል። ያን የዋለችውን ውለታ አትርሱት። መጥፎ ስላደረጉባቸው ሰዎች ያን የነበራቸውን መልካም ጎናቸውን አታጥፉት። በዚያ እንደውም መጥፎውን እርሱትና መልካሙን ያዙላቸው። ስለዚህ ለዚህ ሴት ዱዓ ማድረግ ትችላለሽ፣ ኢስቲግፋር ሰደቃ ማድረግ ትችላለሽ፣ መልካም ስራ መስራት ትችላለሽ። ቅድም የተገለጹትን የእሷን ቤተሰቦችና አክስቷን እህቷን መቀጠል በዚያ ይችላለሁ? አዎ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሚስታቸው ኸዲጃ ከሞተች በኋላ የኸዲጃን ቤተሰቦች ወይንም ጓደኞቿን በመልካም ነገር ያስታውሷቸው ነበር፣ አይረሷቸውም ነበር። ያያችሁ የነቢያችን ሰለላሁ ዐለይሂ ወሰለም ፍቅራቸው ሞት ራሱ አልገደበውም። ሚስታቸው ስለሞተች አልረሷትም። ምን አደረጉ?
ከነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በማን ነው ከሚስታቸው ኸዲጃ ከሞተች በኋላ ለኸዲጃ ጓደኞች ፍየል ባረዱ ቁጥር ስጋ ለኸዲጃ ጓደኞችን ሄዳችሁ አካፍሉ እያሉ ያዟቸው ነበር። እና ስለዚህ አንድ የምትወዱት አካል የሆነ ሰው ቢሞት የእርሱ የሚወዳቸውን አካሎች ሄዳቸው ለነዚያ መልካም መዋል ይህ ለዚያ ሰውዬ መልካምን እንትን ከመቀጠል ይቆጠራል። አብዱላህ ብን ዑመር ረዲየላሁ ዐንሁ ከዕለታት አንድ ቀን የሆነ ቦታ ላይ እየሄደ እያለ የዑመር ብን አልኸጣብ የአባቱ ጓደኛ አገኘው። ዑመር ብን አልኸጣብ ሞቷል። አብዱላህ ብን ዑመር እየሄደ እያለ የአባቱን ጓደኛ አገኘው። ለዚያ ለአባቱ ጓደኛ ያኔ ፈረሱ ላይ ወይንም ግመሉ ላይ ይወጣ ዘንድ እንደዚህ አመቻችቶለት ትከሻው ዝቅ አለለትና እንዲንጠላጠል አደረገው፣ እንዲወጣ አደረገው። ይህን ሰው ታውቀዋለህ ወይ ተብሎ ተጠየቀ። የአባቴ ጓደኛ ነበር አለ። ለአባቴ ጓደኛ መልካምን ነገር መቀጠል ለአባቴ መልካም ከመዋል እቆጥረዋለሁኝና አድርገዋለሁ ብሎ ተናገረ። ያያችሁ አባታቸው እናታቸውን የሚወዱ ጓደኞች ከነበሯቸው ምናልባት እናትና አባታቸውን እንኳን ባታገኙም የእነርሱን ጓደኞች የሚወዷቸውን አካሎች ዝምድናቸውን ቀጥሉላቸው። ያ ልክ ለቤተሰቦቻቸው መልካምን እንደዋላችሁ ይቆጠራል። እሺ ሌላ ጥያቄ አለኝና አንድ ልጠይቅህ። አንድ ሰው ማለት ከካፊር ጋር በእስልምና ተገባብተው ማለት ነው ከተለያዩ በኋላ ልጅ አለን አብረን ማለት ነው። ያቺ ልጅ ቀለብ እቀበለዋለሁ ደግሞ ልጅቷ ቤተሰቦቼም አይወዱትም፣ ጥለኛ ነን፣ ግን ቀለብ እንቀበለዋለን። ልጅቷን እንዲያያት ቤተሰቦቼ አይፈቅዱለትም። ይሄ ነገር እንዴት ነው እስቲ ወሱ? እሺ እንግዲህ በሌላ እምነት ላይ ያለ የወለዳቸዋቸው ናቸው። አባት ይባላል ወይ ከሆነ ለአባት ሊባል አይችልም። ሰውየው በዝሙት ተገናኝቶ የወለደ ከሆነ ነገር ግን ባሉበት እምነትም ሊሆን ይችላል። በርክክብ የተደረገ ኒካህ ከሆነ ያለምንም ዝሙት ያ አባትነቱን ሊያስክደው አይችልም እና እሱን ሊነፍኩት አይገባም። እርሱን ይልቅ ወደ ኢስላም እንዲመጣ ዳዕዋ ማድረግና ማስተማር፣ ከዚያ በኋላ ልጁ ነች፣ እንደዛ ይቆጠራል። እና እሱን ሊነፍኩትና ሊከለክሉ ማለት ቀለቡ ምን ማለት የሚሰጠው ቀለም ማለት ነው። ቀለቡ እንዴት ይታያል? ችግር የለውም፣ ያን መቀበል ትችላላችሁ እሱ ስለወለደ